ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናቸው? ውድ የዩቲዩብ ቤተሰቦችን ያለኋል ስራ፣ ጤንነት፣ አፍያ እንዴት ይዟችኋል? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ምስጋና ለአላህ ለዓለማቱ ጌታ። እንዲሁም ክርስቲያን ወገኖች ሰላም እንዴት ናችሁ? ሁን ያለሁ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። በይህ ቻናል የሚለቀቀው ውፍረት ለመቀነስ ነው። ዋናው ውፍረት በመቀነስ ዙሪያ ነው እና እንዲሁም በምግብ ስራ ነው። ያው እንግዲህ ተከታተሉ፣ አብረን እንስራ። እንግዲህ ልክ እንደ እኔ በውፍረት የተቸገራችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። ከዚህ ቀደም 26 ኪሎ እንደቀነሰች ጀግና ሴት፣ እኔ ራሴን ጀግና ብዬ ነው የምጠራው። ምክንያቱም 26 ኪሎ ከመዳን ቤት ነው መቀነስ ከባድ ነው። ውፍረት መቀነስ እንደዚህ እንደ በቃላት እንደሚባለው ወይም ያልሞከረ ሰው እንደሚያወራው ቀላል አይደለም። ውፍረት መቀነስ በጣም ከባድ ነው። በ3 ወር ውስጥ ከ26 ኪሎ ቀንሻለሁ። ያንን ስቀንስ ደግሞ ስመገበው የነበረውን አንድ ባንድ ይዤላችሁ እመጣለሁ። እናንተ ቻናሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። አብረን እንስራ። አሁንም ገና ነኝ፣ ገና በጣም ብዙ ይቀረኛል። 16-17 ኪሎ የሚሆን ቀግድ ይቀረኛል። አብረን እንስራ። አብረን ወደ መስራት። ኧረ ስሰራ ሽንኩርቱ በዝቷል እንደምትሉኝ እርግጠኛ ነኝ። ሽንኩርቱ ደግሞ ዛሬ የበዛው የምሰራው ለእኔ ስለሆነ ነው ምግቡ። ምክንያቱም ሰዎቹ ሽንኩርቱ የበዛበት አይፈልጉም። ለዛ ነው ምንጊዜም ብዙ ምግብ እየሰራው ሽንኩርት የሚያንሰው ማለት ነው። ሽንኩርትና ሳልሳ የሆነ ቲማቲም ምናምን የበዛበት ነገር አይወዱም። ቲማቲም ይሄ ከቤት ፈጭተን ምናምን የምንሰራው ከሆነ ችግር የለውም። ሳልሳውን ግን አይፈልጉም። እናም ደግሞ ውድ ቤተሰቦች ፈራህ የሚባለው ስምሽ አይገባልንም ምናምን ትሉኛላችሁ ብዙ ጊዜ ሰብስክራይብ ስንደራረግ። እኔ ስሜ ሰዓዲያ ነው። ሲጀመር ስሜ ሰዓዲያ ነው። ከሀገር መጥቼ ቀይሬ ምናምን አይደለም። አልሐምዱሊላህ አባቴን ለጀነትን ፊርደውስ ያርገው ሰዓዲያ ብሎ ነው ያወጣልኝ። እናም እኔ ፈራህ ያልኩት ዩቲዩብ ቻናሉን በልጄ ስም ነው። በልጄ ስም ደግሞ ያወጣሁበት ምክንያት ልጄ በህይወቴ በተለይ በስደት ላይ የመጀመሪያ ደስታሽ ምንድን ነው ብትሉ ልጄን የወለድኩበት ቀን ነው። ልጄ ደስታዬን ይስጠርናል። እናም ደግሞ ልጄ ለእኔ በቃ ትልቅ ስጦታዬ ነው። እኔ በስደት ብዙ የምንረዳ ግን ሁሉም ነገር ቀሪ ነው። ሁሉም ነገር ጣፊ ነው። ልጄ ግን ዛሬም አለ አልሐምዱሊላህ የዘላለም ደስታዬ ናት። በቃ ምን ብዬ ልንገራችሁ? ስለ ልጄ ከጀመርኩ በቃ እንደ አይን የሚወጣው። እናም ስለ ልጄ ይቅርና ስለ ምግቡ እናወራ። የልጅን ስሜት የወለዳችሁ ታውቁታላችሁ። አሁን በረጃጅሙ የተቆረጠ ስድር ትእዛዝ ጨምርታለሁ። አንድ ስድር ነው፣ አንድ አጥንት የሌለው ዶሮ ማለት ነው። አንድ ነው። ሽንኩርት በለጠ እንዳትሉ ሌላ የሚጨመር አታክልት ስላለ ለዛ ነው ሽንኩርቱ በዛ ያለው። እና ደግሞ ስድር ትእዛዝቱ አንዲት ስለሆነ ነው። በነገራችን ላይ ይሄንን ብትገዙትም ሰሃኑ ቀላል ነው፣ ርካሽ ነው። 13 ብር 12 ብር ነው። ደግሞ ራን ገዛን ካላችሁ መዳም ምግብ ጋር የሚሰጧችሁን መጠቀም ትችላላችሁ። የበሰለውን አይቢ ሩዝ መንግን ጋር ይሁን ሩዝ ቢሪያኒ ምናምን ጋር ይሁን የምትመገቡት ምግብ ጋር የሚሰጧችሁን ያንን ብቻ ተጠቅማችሁ ቆንጆ ምግብ መስራት ትችላላችሁ። እኔ ብዙ ጊዜ በዛ ስሰራ ስለኖርኩ ማለት ነው። ተከታተሉ። ጊዜም አይፈጅም። ከ10 እስከ 15 ደቂቃ ነው የሚሆነው። አሁን የጨመርኩት ቅመም ነው። አሳያችኋለሁ ቅመሙ ምን እንደሆነ። ሙሸከል የቅመም ነው፣ ነጭ ቅመም አሳያችኋለሁ። አሁን ወልባውን ከጅንጅብል ከድንብላል ምናምን የተዘጋጀ ነው። አሳያችኋለሁ። አሁን በዚህ መልኩ ደግሞ ካሮት ላይ ጨምሬያለሁ። እናንተ በካሮቱ ምትክ ካሮት ከሌላችሁ ሌላ አትክልቶችን ከድንች ውጭ ያሉትን መጠቀም ትችላላችሁ። ድንች በነገራችን ላይ ሲጠበስ ነው እንጂ በ10 ቀን ወይም በ15 ቀን አንድ ቀን እንዲህ አልፎ አልፎ ተቀቅሎ ወይም እንደዚህ አብሮ ስድር ትእዛዝ ጋር ተሰርቶ ብትመገቡ ምንም ችግር የለውም። ብቻ በዘይቱ የተጠባበሰው ምናምን ነው እንጂ በሰላጣ መልኩና በይሄ መልኩ ምንም ችግር የለውም። ቅመሙን ደግሞ ላሳያችሁ ውዶቼ። ይሄንን ነው። ይሄንን ምግብ እንግዲህ ይሄን ቅመም ከተለያየ ምግብ ይሄ አብሮ ይገባል። ከዝንጅብልና ከሙን
ድንብላል፣ ደረቅ ድንብላል የተዘጋጀ ነው። የተለያየ ምግብ እንጠቀመዋል ማለት ነው። እናንተም እንግዲህ ዝም ብሎ የተዘጋጀ ካላችሁ ማድረግ ትችላላችሁ። እንግዲህ እስካሁን ድረስ ምንም አይነት ውሃ አልጨመርኩም። አሁን ደግሞ የምጠቀመው ቃሪያ፣ ያንቻውንም ቃሪያ በረጃጅሙ እናንተ እንደምትፈልጉ መጠን ቆረጥ ቆረጥ አድርጋችሁ መጠቀም ትችላላችሁ። እኔ በዚህ መልኩ ተለቅ ተለቅ አድርጌ ነው የቆረጥኩት። በራሱ ውሃ ያመጣል ጀዘሩና እንትኑ ማለት ነው ዶሮ። እንደዚህ እያደረጋችሁ ለየት ያለ ምግብ እየሰራችሁ በቀላሉ ደስ በሚል በቃ ሰውነታችሁን ባልጎዳ መልኩ ውፍረታችንን መቀነስ እንችላለን። እና በነገራችን ላይ ብዙ ልጆች በውስጥ እየመጣችሁ በግል ማለት ነው እንዴት ነው ደህና ምግብ እየተበላ መቀነስ የሚቻለው የምትሉኝ አላችሁ። ይቻላል። አዎ ፊት እኮ እንዲህ አይነት ምግብ እየራቅን ውፍረት የምንቀንስ መስሎን ብዙ የተጎዳንበት ሰዓት አለ። ይሄ ግልጽ ነው። በእኔም ስለደረሰ ማለት ነው። ዝንጅብል እየጠጣን ሻህክደር ብቻውን እየጠጣን እንዲሁም የተለያየ ነገር እያደረግን ሰውነታችንን እየጎዳን ለመቀነስ አስበን ነበር። ያን አልተሳካም። አሁን አልሐምዱሊላህ ጥሩ ጥሩ ልጆች አሉ የሚያስተምሩ ዩቲዩብ ላይ ቲክቶክ ላይ በግልጽ ፎቶቸውን፣ እኔ በድምጽ ነው አላያችሁኝም፣ ፎቶቸውን እያመጡ ያሉበትን ሁኔታ እያሳዩ የሚሰሩ ልጅ አሉ። አልሐምዱሊላህ እኔም ከነዛ ተምሬ ነው። እና ሞከሩት፣ እመኑ ታመሰግኑኛላችሁ። ለ2 ወር እና ለ3 ወር ያህል በሰው ብር እንደዚህ እያረጋችሁ ሞክሩ። ይሄ ማድረግ የማትችሉ ልጆች ደግሞ ሩዝ እየበላችሁም ቢሆን መጠኑን መቀነስ ትችላላችሁ። እና ደግሞ አንድ ልብ እንድትሉ የምፈልገው ነገር ከመተኛታችሁ ከ4 ሰዓት ወይም ከ5 ሰዓት በፊት ነው ምግብ መመገብ ያለባችሁ። ምንም ቢርባችሁ ልተኙ ስትሉ ምግብ አትመገቡ። የዛሬው ቪዲዮ ይሄን ይመስላል። ቀጣይ ቪዲዮ እስከምንገናኝ በሰላም ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቪዲዮውን ደግሞ ከጀመራችሁ ታይቀር እስከ መጨረሻው